የዘማሪ ቴዎድሮስ ታደሰ ሚኒስትሪ ተቃውሞ አስነሳ። ኤርትራውያን ክርስቲያን ወገኖች እስከዛሬ በአስመራ ለእስር የተዳረጉት በሱራፌል ደምሴ ምክንያት ነው። ሁኔታዎችን እየጠበቀ ለውቅና በሚያደርጋቸው ነገሮች ክርስቲያኖችን ወይም ወንጌልን እየጎዳ እንደሆነ ቄስ ግርማ ዘውዴ ተናገሩ። ካውንስሉ ፕሮፌት ፍቃዱ የሚባል ግለሰብ አላውቅም ሲል ምላሽ ሰጡ። ሐና ተክሌ ራሳቸውን በራሳቸው ሐዋርያና ነብይ እያሉ የሚሾሙትን ግለሰቦች በተመለከተ የቃለ ሕይወትን አቋም በድጋፍ ሐሳብ ሰጠች። ይሄን ሐዋርያ የሚል ስያሜ ከኔ ላይ አንሱልኝ ሲሉ መጋቢ ዳንኤል መኮንን ተናገሩ። የታማኝነት ተምሳሌት በስህተት ወደ አካውንቱ የገባውን ግማሽ ሚሊዮን ብር የመለሰው ዘማሪ አብነት ነጋሽ ሰላም ጤና ይስጥልኝ። ይህ ቮይስ ኦፍ ግሬስ ከዜናዎቹ ጋር ሀብታሙ እስከ መጨረሻው አብራችሁን ቆዩ። የዘማሪ ቴዎድሮስ ታደሰ ሚኒስትሪ ተቃውሞ አስነሳ። ስምን እንጂ ጸጋን ግን መውሰድ አይቻልም። ቴዎድሮስ ታደሰ ወደ ጌታ የሄዱትን ወንጌላዊ ዶክተር ገብሩ ወልዴን የነበረ ራእይ ከነስም ኮርጆ ስም የኔ ነው ማለቱ ተቃውሞ አስነስቶበታል። ዘማሪ ቴዎድሮስ ታደሰ የመጀመሪያውን ኦፕን ሄቨን አገልግሎት ቢሮ ከፍቻለሁ ሲል በይፋ ማብሰሩን ገልጾ እንደሚገኝ ይታወቃል። ይህንኑ ቅሬታ ተከትሎ በርካታ ክርስቲያኖች ተቃውሞና ቅሬታ እያቀረቡበት ይገኛሉ። የሌላውን ራእይ ስም መኮረጅና ለራሱ ወስዶ ስያሜ መስጠትና መጠቀም ይቻላል፣ ጸጋን ግን መውሰድ አይቻልም። ጸዲ ሞገስ ለዘማሪ ቴዎድሮስ ያስተላለፈችው መልእክት ነው። ኦፕን ሄቨን ወይም የተከፈተ ሰማይ የወንጌላዊ ዶክተር ገብሩ ወልዱ በሕይወት ያለ ገርጂ ጂጂ ሮያል ሆቴል ጀርባ ከፍቶት የነበረው የሚኒስትሪ ወይም የአገልግሎቱ የራእይ ስም ነው። አንድ ሰው እንኳን በቤተ ክርስቲያን ደረጃ የሌላውን ሰው መጠሪያ ስያሜ መውሰድ ቀርቶ ምግብ ቤቶችና ሱቆች ሲከፈቱ አንዱ ከሌላው ተመሳሳይነት ካለው መንግስት የንግድ ፍቃድ አይሰጠውም። አንተ ግን ወንጌላዊው በሕይወት ስለሌለ ጥያቄ የለም ብለህ ይህንን አይነት ነውር ሰራ። ጥያቄ ባይኖር ብዙ ታዛቢ ስላለን የራስህን አስመስለ በማቅረብህ እቃወማለሁ ሲሉ ይህንን መልእክት አስተላልፈዋል። ኤርትራውያን ክርስቲያን ወገኖቻችን እስከዛሬ በአስመራ ለእስር የተዳረጉት በሱራፌል ደምሴ ምክንያት ነው። ሁኔታዎችን እየጠበቀ ለውቅና በሚያደርጋቸው ነገሮች ክርስቲያኖችን ወይም ወንጌልን እየጎዳ እንደሆነ ቄስ ግርማ ዘውዴ ተናገሩ። በኢትዮ ኤርትራ እርቅ ዶክተር አብይ ወደ አስመራ ሲጓዙ እውቅና ከመፈለግ አንጻር ነገሮች ላይ የመንጠልጠል ማነስ ስላለው ዶክተር አብይ አህመድ አስመራ በሄደ ጊዜ ተከትሎት ነው የሄደው። እንዳውም እኔ መጽሔት ጽፌበታለሁ። በዶክተር አብይ የተከፈተውን ነብዩ ዘጋው በሚል ጽፌበታለሁ። ሱራፌል አስመራ ከተማ ሄዶ ባደረገው ነገር ፕሬዝዳንት ኢሳያስ ጴንጤዎች እስር ቤት ወስዶ ከተታቸው። ሁኔታውን ጠብቆ እሱ ለውቅና በሚያደርገው ነገር በሌላው ጎኑ ሌላውን ሰው ይጎዳል። በዚያን ጊዜ አሁን በአስመራ ያሉት ክርስቲያኖች ገና ነጻነት እየመጣላቸው እያለ ባደረገው ነገር ሳቢያ በአስመራ ያሉ ጴንጤዎች እንደገና ችግር ውስጥ ከቷቸዋል። ሁኔታውን እየጠበቀ ለግል እውቅና በሚያደርጋቸው ነገሮች ወንጌል ክርስቲያኖችን እየጎዳ ነው። ከአየር ላይ ስሙ እንዳይጠፋ እንዲወራለት በመፈለግ የሚያደርገው ነገር ክርስቲያኖችን ለከፋ ችግር እየዳረገ ይገኛል ሲሉ መልእክታቸውን አስተላልፈዋል። ካውንስሉ ፕሮፌት ፍቃዱ የሚባል ግለሰብ አላውቅም አለ። በቲክቶክ ስሙ ፕሮፌት ፍቃዱ በመባል የሚታወቀው ግለሰብ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና የካውንስሉ አባል ቤተ እምነቶችን ስም በመጥቀስ በጀርመን የሚገኙ ቤተ ክርስቲያናት ጋር ወንጌል አማኞችን ወደ ጀርመን ለመላክ ትምህርት ለማስተማር ስምምነት እንዳደረገ በማስመሰል የወንጌል አማኞች ተመዝግበው ወደ ጀርመን በመሄድ ትምህርት መማር እንደሚችሉ የትምህርት ወጪውንም በሌሎች አካላት እንደሚሸፈን ከዛም በኋላ በአውሮፓ የአገልግሎት ዕድል እንደሚመቻችላቸው ሙሉ በሙሉ የሐሰት የሆነ መረጃ በማሰራጨት ላይ ይገኛል። በመሆኑም በማህበራዊ ሚዲያ እየተሰራጨ የሚገኘው ሐሰተኛ መሆኑን አውቃችሁ ቅዱሳን ከእንደዚህ አይነት መረጃዎች ራሳችሁን እንድትጠብቁ እያሳሰብን በየትኛውም አካባቢ በእንደዚህ አይነት የሐሰት ተግባር ላይ ተሰማርተው ማህበረሰቡን እያሳሳቱ የሚገኙ አካላትን በአቅራቢያው ለሚገኝ የሕግ አካላት ወይም ለካውንስሉ ሕግ ክፍል በአካል በመቅረብ ጥቆማ በመስጠት እንድትተባበሩን በአክብሮት እንጠይቃለን።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሐና ተክሌ ራሳቸውን በራሳቸው ሐዋርያና ነብይ እያሉ የሚሾሙትን ግለሰቦች በተመለከተ የቃለ ሕይወትን አቋም በድጋፍ ሐሳብ ሰጠች። የሱም ሹመት ልንዋስ እንችላለን፣ ልንሆን ግን አንችልም። ለራሳችን ሹመት ከመስጠታችን በፊት ተግባራችን ስም ያውጣ። ተግባር ማንም አይክድም። ተግባራችን ስም ያውጣ። ብዙ ጊዜ ሀብታም ለራሱ ሀብታም ብሎ ስም አያወጣም። ሀብቶቹ በየቦታው ሲገለጡ የአካባቢው ሰው ወይም ተመልካች እገሌ ሀብታም ነው ብሎ ስም ያወጣለታል። ምን ለማለት ነው? የስም ሹመት ከመፈለጋችን በፊት ሹመቱ የሚጠይቀው ማንነት፣ ሕይወት በተግባር ማሳየት ስንጀምር በጊዜ ሂደት እኛ ሳንሆን ሌላው ተመልካችና የሚመለከተው አካል እያመነ ብንፈልግም ባንፈልግም ወደ ስም ሹመቱ ያደርሰናል። በምኞት የትኛውንም የስም ሹመት ልንዋስ እንችላለን፣ ልንሆነው ግን አንችልም። ብዙ ጊዜ የእውነት የሥራ ሰዎችና የሹመትን ትርጉም በተግባር የሚኖሩ ሰዎች የሹመት ስም አይፈልጉም ተብለው ተሹመውም አይጠሩበትም። ወላጆቼ ያወጡልኝ ስም ይበቃኛል፣ በስሜ ብቻ ጥሩኝ ይላሉ። ለራሳቸው የሾሙት ስም ከመስጠታቸው በፊት ተግባራቸውን ስም ያውጣ። ተግባርን ማንም አይክደውም። ይሄን ሐዋርያ የሚል ስያሜ ከኔ ላይ አንሱልኝ። መጋቢ ዳንኤል መኮንን ከሁለት አስርተ ዓመታት በፊት ሐዋርያ የተሰኘን የአገልግሎት ሹመት በደማቅ ስነ ስርዓት በተቀበሉበት ዕለት በስፍራው ነበርኩ። በጽዋ ኮንቬንሽን ሴንተር በተከናወነ መርሃ ግብር ላይ ለሚዲያ አካላት በተከለለው ቦታ ተቀመጥኩት። በጌሴም ጋዜጣና መጽሔት አገልጋይነቴ እንጂ ነገሩ ደስ ብሎኝ ወይም ተስማምቼ አልነበረም። የመጋቢ ዳንኤልን የሐዋርያነት በዓለ ሲመት ለማድመቅ ብቻ ሳይሆን ራሳቸው ላይ ዘይት ማፍሰስ ሐዋርያነታቸውን ለማጽደቅ ቄስ ቶሎሳ ጉዲና እና 3 ወይም 4 የሚሆኑ የውጭ ሀገር አገልጋዮች ለዚሁ ዓላማ ባህር ተሻግረው ተገኝተዋል። መጋቢ ዳንኤል በዕለቱ ወደ ስፍራው የደረሱት በዚያን ዘመን ብርቅዬ በነበረው ሽንጠረዥሙ ሊሞዚን መሆኑና የሚራመዱበት ረጅም ቀይ ምንጣፍ እንደተነጠፈላቸውም ትዝ ይለኛል። ከኋላ በርካታ ሰው አጅቧቸዋል። በስታዲየም ቅርጽ የተሰራው ጽዋ ኮንቬንሽን ሴንተር በተጋባዥ እንግዶች ግጥም ብሏል። ያን ዕለት የተሰማኝ ድብልቅልቅ ያለ ስሜት አይረሳኝም። ለእርሳቸው ያለኝ ከበሬታ ትልቅ ስለነበር መጋቢው ይሄንን ግምት ውስጥ የሚጥላቸውን ሹመትና የባለ ሲመት ግርግር እንዴት ፈለጉት ብዬ ራሴን ጠይቄያለሁ፣ ተብሰልስያለሁ፣ በልቤም ቅሬታ አሳድሬያለሁ። ከዚያን ቀን አንስቶ ብዙ ጊዜ ጎራ ወደምልበት አጥቢያቸው ሄጄ አላውቅም። እነሆ በቅርቡ መጋቢ ዳንኤል መኮንን ያንን ታሪክና ትዕይንት ሁሉ ከንቱ የሚያርግ ነገር ሲናገሩ ሰምቼ ተገርሜያለሁ፣ ተደንቄያለሁ። እዚሁ ማህበራዊ ሚዲያ ላይ ሲንሸራሸር በተመለከትኩት አንድ ቪዲዮ ላይ መጋቢው ከአትሮኖሱ ጀርባ ቆሞ እንዲህ ሲሉ አደመጥኳቸው። እኔ በጠቅላላ ጉባኤ ላይ ይህንን ሐዋርያ የሚባል ነገር አንሱልኝ አልፈልገውም ብያለሁ። እኔ እንዲሁ የጌታ አገልጋይ መሆኑ ይበቃኛል፣ ለእናንተም ይበቃችኋል። አገልጋዮች ክብር አትፈልጉ፣ ቀይ ምንጣፍ አትፈልጉ፣ ይቅርባችሁ፣ ተሸከሙን አትበሉ። ከዚች ምስኪን ሀገር ከድሃ ምድር የወጣን ሰዎች ነን እኮ ሲሉ ሰማኋቸው። እኚሁ ዳንኤል መኮንን በሌላ መድረክ በዚሁ ዘመን ነቢያት ስለሚባሉትም ጉዶች ይህንን ብለዋል። አሁን እኛን የሚያስፈልጉን ተረድተውንና ወደ ምድር አምጥተው የሚያሳዩ እንጂ ስልክ ቁጥር የሚናገሩ የቤቴን መጋረጃ ቀለም የሚነግሩኝ ነቢያት አይደሉም ሲሉ ግብራቸውን ትችተዋል። በቅርቡ ደግሞ የቃለ ሕይወት ቤተክርስቲያን የወቅቱ መሪዎች ለወንጌላዊቷ ቤተክርስቲያን ትልቅ ተግዳሮት በሆኑት ሐዋርያውና ነቢይ በሚባሉት የአገልግሎት ሹመቶች ላይ በጥልቀት መክረዋል። ወቅቱን የሚዋጅም አቋምም ይዘዋል። መጋቢ ዳንኤል መኮንን እንዳደረጉት እና እንዳሉትም ቀይ ምንጣፍ በስልክ ቁጥርና በመጋረጃ ቀለም ማታለሉ፣ በጸጋ ስጦታ ስም መዋሸቱና ማጭበርበሩ የሆነ ቦታ ላይ ይበቃል ሊባል ይገባል። በሽመልስ ይፍሩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የነቢያትና ሐዋርያት ሹመትን አስመልክቶ ያሳለፈችውን ውሳኔ ተከትሎ ዶክተር ዮናስ ዘውዴ ለካውንስሉ ምክር ሰጡ። የኢትዮጵያ ወንጌል አማኞች ካውንስል
ከኢትዮጵያ ቃለ ሕይወት ቤተክርስቲያን መማር አለባት ሲሉ መልእክታቸውን አስተላልፈዋል። የታማኝነት ተምሳሌት በስህተት ወደ አካውንቱ የገባውን ግማሽ ሚሊዮን ብር የመለሰው ዘማሪ አብነት ነጋሽ ቶኩቻው። በጥቅም የሚታወር ዓለም ውስጥ እንደዚህ አይነት ታሪኮች የሰው ልጅን ክብር ከፍ ያደርጋሉ። ዘማሪ አብነት ነጋሽ ቶኩቻው በስህተት ወደ አካውንቱ የገባለትን ከግማሽ ሚሊዮን ብር በላይ በአካል በኢትዮጵያ ንግድ ባንክ በመገኘት ለባለቤቱ እንዲመለስ አድርጓል። በፈተና ወቅት ታማኝነትን በተግባር አሳይቷል። እንዲህ አይነት ቅንነት ከግለሰብ አልፎ ለሀገር እድገትና ለሕዝብ ትስስር መሰረት ነው። ለሚዘምርለት ቃል በተግባር ምስክር ሆኗል። እውነተኛ ሀብት በአካውንት ውስጥ ያለው ቁጥር ሳይሆን በንጹህ ሕሊና የምናገኘው የውስጥ ሰላም ነው። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአዲስ አበባ ፖሊስ ኮሌጅ ዋና መምሪያ መምህር የሆኑት ኮማንደር ኃይለማርያም በቀለ ሚያዝያ 28 ቀን 2018 ዓመተ ምህረት በአቢሲኒያ ባንክ አካውንታቸው በስህተት የገባውን 77630 ብር ለባንኩ ተመላሽ በማድረግ በባንኩ ምስጋና ተችሯቸዋል። ይህንን መሰል ስነ ምግባራዊ ተግባራት ምንም እንኳን ከአንድ የፖሊስ መኮንን የሚጠበቅ ቢሆንም አመራሩ ላሳዩት አርያነት ያለው ተግባር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምስጋናውን ያቀርባል። ውድ ቤተሰቦቻችን በሌላ ዜና ተመልሰን ወደ እናንተ እስክንመጣ ድረስ መልካም ቆይታ ይሆንላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቮይስ ኦፍ ግሬስ ነው። መልካም ቆይታ ይሆንላችሁ።